በዚህ ቪዲዮ የምናየው የአማርኛ ፊደላትን በመጠቀም ቃላትን መመስረት ነው። የምንጠቀማቸው ፊደላት ወ፣ አይኗ አ እና ዘ ናቸው። ወ የመጀመሪያው ደብሊው ኢ ይወስዳል ማለት ነው በእንግሊዝኛ። በወ የሚመሰረተው ቃል ወተት ነው። ወተት በእንግሊዝኛ ሲጻፍ ደብሊው ኢ ቲ ኢ ቲ ይሆናል ማለት ነው። ሁለተኛው ው ነው። ው በእንግሊዝኛ ሲጻፍ ደብሊው ዩ ይሆናል። ደብሊው ዩ በው የሚመሰረተው ቃል ው የሚለው የውሻ ድምጽ ማለት ነው። ደብሊው ዩ ይሆናል በእንግሊዝኛው ሲጻፍ። ሶስተኛው ዊ ነው። ዊ በእንግሊዝኛ ሲጻፍ ደብሊው አይ ነው። ደብሊው አይ በዚህኛው ፊደል የሚመሰረተው ቃል ዊግ ደብሊው አይ ጂ ዊግ ደብሊው አይ ጂ ይሆናል በእንግሊዝኛው ሲጻፍ ማለት ነው። አራተኛው ዋ ነው። ዋ በእንግሊዝኛ ሲጻፍ ደብሊው ኤ ነው። ደብሊው ኤ ዋኘ ዋና ዋኘ ደብሊው ኤ ምን ይሆናል ኘ ሲሆን ኤን ዋይ ኢ ወይም ደግሞ ኤን ጂ ኢ ይሆናል ማለት ነው። የሚቀጥለው ዌ ነው። ዌ ደግሞ ደብሊው አይ ኢ ነው። በዌ ዌላ ነው። ዌላ ሲጻፍ ደግሞ ደብሊው አይ ኢ ኤል ኤ ይሆናል። ስድስተኛው ው ነው። ው ደብሊው ብቻ ነው የሚሆነው። ደብሊው ብቻ ማለት ነው በእንግሊዝኛው ሲጻፍ። ለምሳሌ ውሻ የሚለውን ቃል መመስረት እንችላለን። ደብሊው ኤስ ኤች ኤ ይሆናል ማለት ነው ውሻ የሚለውን ሲጻፍ ማለት ነው። የሚቀጥለው ዎ ነው። ዎ ደብሊው ኦ ነው በእንግሊዝኛው ሲጻፍ ደብሊው ኦ። እሺ በዚህኛው ዎ ይባላል ማለት ነው። ዎ ደብሊው ኦ የሚለውን እንደ ቃል መጠቀም እንችላለን አንዱን ፊደል ማለት ነው። ወ ው ዊ ዋ አራተኛ፣ ዌ አምስተኛ፣ ው ስድስተኛ፣ ዎ ሰባተኛ ደብሊው ኢ ደብሊው ዩ ደብሊው አይ ደብሊው ኤ ደብሊው አይ ኢ ደብሊው ኦ ይሆናል ማለት ነው። የሚቀጥለው አ ነው። አይኗ አ ይባላል። አ ሲጻፍ የመጀመሪያው እንደ ኤ ነው። ኤ ብለን ነው የምንጽፈው የመጀመሪያው። ለምሳሌ አዞ ኤ ዜድ ኦ ይሆናል አዞ በእንግሊዝኛው ሲጻፍ ማለት ነው። አዞ። የሚቀጥለው ኡ ነው። ዩ መውሰድ እንችላለን ወይ ደግሞ ኤ ዩ ማለት እንችላለን። ለምሳሌ ኡመር ዩ ኤም ኢ አር ይሆናል ማለት ነው ሲጻፍ። ሶስተኛው ኢ ነው። ኢ ስንጽፈው ደግሞ ምን ይሆናል? አይ በአይ ነው የምንወክለው ወይ ደግሞ ኤ አይ ይሆናል ማለት ነው። ለምሳሌ ኢሳ አይ ኤስ ኤ ይሆናል ማለት ነው። አራተኛ አ ነው። አራተኛ አሳ በኤ ነው ምን ወክለው ማለት ነው። ለምሳሌ አይን ኤ ዋይ ኤን ይሆናል ማለት ነው። አይን በእንግሊዝኛው ስንጽፈው ማለት ነው። የሚቀጥለው ኤ ነው። ኤ አይ ኢ ወይ ደግሞ አይ ኢ ብቻን መጠቀም እንችላለን። ለምሳሌ ኤሊ አይ ኢ ሊ ስለሆነ ኤል አይ ይሆናል ማለት ነው። ስድስተኛ እ ነው። ስድስተኛ አይ ብቻውን መጠቀም እንችላለን ወይ ደግሞ አይ ብቻውን ማለት ነው። ለምሳሌ እሬት አይ አር አይ ኢ ቲ ይሆናል እሬት የሚለውን በእንግሊዝኛው ሲጻፍ ማለት ነው። የሚቀጥለው ኦ ነው። ኦ ሰባተኛ በኦ ብቻ ወይም ደግሞ ኤኦ ማለት እንችላለን። ኦስማን ኦ ኤስ ኤም ኤ ኤን ይሆናል ማለት ነው ስንጽፈው። አ የመጀመሪያው ኡ ኢ አራተኛ፣ ኤ አምስተኛ፣ ስድስተኛ ከዛ ኦ ሰባተኛ ይሆናል ማለት ነው። እነዚህ ይመስላሉ የአ ቤቱ ስንጽፍ ማለት ነው። የሚቀጥለው የምናገኘው ዘ ነው። ዘ በዘ እንግሊዝኛ ፊደሉ ዜድ ኢ ነው የሚወክለው። በዘ የሚመሰረተው ቃል ደግሞ ዘይት ዜድ ኢ ዋይ ቲ ይሆናል ዘይት ስንጽፍ። ሁለተኛ ዙ ነው። ዙ ዜድ ዩ ነው እንግሊዝኛው ሲጻፍ ዙ። በዙ የሚመሰረተው ቃል ደግሞ ዙሪያ ዜድ ዩ አር አይ ዋይ ኤ ይሆናል ማለት ነው ዙሪያ። ሶስተኛ ዚ ነው። ዚ ዜድ አይ የሚለውን የእንግሊዝኛ ፊደል ይወክለዋል። በዚህ የሚመሰረተው ቃል ደግሞ ዚፕ ዜድ አይ ፒ ይሆናል በእንግሊዝኛው ሲጻፍ ዚፕ የሚለው ማለት ነው። እሺ የሚቀጥለው ዛ ነው። አራተኛ ዛ ዜድ ኤ ነው የሚወክለው ዛ። ለምሳሌ ዛፍ የሚለውን ቃል መመስረት እንችላለን። ዜድ ኤ ኤፍ ይሆናል ማለት ነው ዛፍ የሚለውን። አምስተኛው
ዜ ነው። ዜድ አይ ኢ ነው የሚወክለው። በዜ የሚመሰረተው ቃል ደግሞ ዜሮ ዜድ አይ ኢ አር ኦ ይሆናል ማለት ነው። ዜሮ የሚለውን በእንግሊዘኛ ስንጽፈው የሚቀጥለው ዝ ነው። ዜድ ብቻ ነው፣ አናባቢ የለውም ማለት ነው። ተነባቢን ብቻ ነው መጻፍ የምንችለው። ለምሳሌ ዝናብ ዜድ ኤን ኤ ቢ ብቻ ይሆናል ማለት ነው። ዜድ ኤን ኤ ቢ። ሰባተኛው ዞ ነው። ዞ ዜድ ኦ ነው የሚወክለው። ዞ ለምሳሌ አዞ እንላለን። ኤ ዜድ ኦ እንላለን። ኤ ዜድ ኦ አዞ የሚለውን ስንጽፍ የንባብ መልመጃ ሪዲንግ ፕራክቲስ ነው። አሁን ደግሞ ቃላቶቹን እንጽፋቸውና እነሱን እናነባቸዋለን። ከዛ ደግሞ ወደ አረፍተ ነገሩ እንሸጋገራለን። ለምሳሌ በወ የመጀመሪያው ወሰደ ደብሊው ኢ ኤስ ኢ ዲ ኢ ይሆናል። ወሰደ የሚለውን በእንግሊዘኛ በው ሁለተኛው ው የሚለው የውሻው ድምጽ ደብሊው እናደርገዋለን ማለት ነው። ሶስተኛው ዊ ነው። በዊ ዊግ ደብሊው አይ ጂ። አራተኛው ዋ ነው። በዋ የሚመሰረተው ቃል ደግሞ ዋሸ ደብሊው ኤ ኤስ ኤች ኢ። አምስተኛው ዌ ነው። ዌላ ደብሊው አይ ኢ ኤል ኤ ይሆናል ማለት ነው። ስድስተኛው ውሸት ሲጻፍ በእንግሊዘኛ ደብሊው ኤስ ኤች ኢ ቲ ይሆናል ማለት ነው። ሰባተኛው ዎ ነው። ደብሊው ኦ እንላለን ማለት ነው። በአም የሚመሰረተው ቃል ለምሳሌ የመጀመሪያው አረገ ኤ አር ኢ ጂ ኢ። ሁለተኛው ኡመር ዩ ኤም ኢ አር ቅድምም የጻፍነው ነው። ሶስተኛ ኢሳ አይ ኤስ ኤ። አራተኛ አ ነው። አሊ ኤ ኤል አይ ይሆናል። አምስተኛ ኤ ነው። ኤሊ አይ ኢ ኤል አይ ይሆናል ማለት ነው። ስድስተኛ ነው። ሬት የሚለውን ቃል መሰረታለን። አይ አር አይ ቲ ይሆናል። ሰባተኛው ኦ ነው። ኦስማን ኦ ኤስ ኤም ኤ ኤን ይሆናል ማለት ነው። የተቀሩት በዘ የሚመሰረተው ቃል ዘመረ ዜድ ኢ ኤም ኢ አር ኢ። ሁለተኛው ዙሪያ ዜድ ዩ አር አይ ዋይ ኢ። ሶስተኛ ዚ በዚህ የሚመሰረተው ዚፕ ዜድ አይ ፒ ይሆናል። ከዛ ዛሬ ዜድ ኤ አር አይ ኢ ይሆናል። ዛሬ የሚለውን በእንግሊዝኛ ተጻፈ። አምስተኛ ዜና ዜድ አይ ኢ ኤን ኤ ይሆናል። ስድስተኛ ዝንብ ዜድ ኤን ቢ። ሰባተኛ ዞ በዞ የሚመሰረተው ቃል ለምሳሌ ዞን ዜድ ኦ ኤን ይሆናል ማለት ነው። እነዚህ ቃላቶቹ ናቸው። አሁን ደግሞ ወደ አረፍተ ነገሩ እንሄዳለን። ለምሳሌ መጀመሪያም በወ ወንድሜ ውው የሚል ድምጽ ሰማ። ወንድሜ የሚለውን ቃል አለ። የመጀመሪያው ውው የሚለው ደግሞ የሚለው ሁለተኛ አለ። የሚል ድምጽ ሰማ ማለት የውሻ ድምጽ ሰማ እንደማለት ነው። ወንድሜ ውው የሚል ድምጽ ሰማ እንላለን ማለት ነው። ይሄ ቃላቶቹን አንድ ላይ በመሰብሰብ ትርጉም ያለውን አረፍተ ነገር መመስረት ነው ማለት ነው ያደረግነው። አሁን ወንድሜ ውው የሚል ድምጽ ሰማ። የሚቀጥለው ዊንታ እና ዋሴ ዌላ ይሸጣሉ። ዊንታና ዋሴ ዌላ ይሸጣሉ። ዊንታ ከሚለው ዊ የሚለው የአማርኛ ፊደል አለ። ዋሴ ከሚለው ዋ የሚል አለ። ዌላ ከሚለው ዌ የሚል አለ። አሁን እስከ አምስተኛ ቃላት ተጠቅመን ፊደላትን ተጠቅመን ቃላት መስርተናል። ሌላው ውሻ እፈራለሁ የሚለው አለ። ውሻ ከሚለው አለ። ደግሞ አለ ራሱን የቻለ ቃሉ ማለት ፊደሉ ማለት ነው። ሌላው የሚቀጥለው ምንድነው? በአም የመሰረቱ ቃላቶች ፊደላቶችን ተጠቅመን ቃላቶችን መስረታ አረፍተ ነገር መመስረት ነው። አሊ እና ኡመር ተማሪዎች ናቸው። አሊ እና ኡመር አሊ ከሚለው የመጀመሪያው ኡመር ከሚለው ሁለተኛው አለ ማለት ነው። በዚህ እነዚህ ሁለቱም ፊደላት የተነሳ ቃል መሰረትን። ከቃላቶቹ ደግሞ አረፍተ ነገር መሰረትን። አሊና ኡመር ተማሪዎች ናቸው። ሁለቱም ተማሪዎች እንደሆኑ ነገረን። ሁለተኛው ላይ ኢሳ አይኖቹ ወደ ኤሊው
አተኮረ። ኢሳ አይኖቹን ወደ ኤሊው አተኮረ። ኢሳ አይኖቹን ወደ ኤሊ አተኮረ። ኢ የምትለው አለች። አ የምትለው አይኖቹ ከሚል አለች። ኤሊው ከሚለው ደግሞ ኤ አለች አምስተኛ ማለት ነው። እሺ ሌላው እቡሽ ኦስማንን ጠራው። እቡሽ ኦስማንን ጠራው። ማን ኦስማንን እንደጠራው ተናገር። እቡሽ የሚባለውን ኦስማንን እንደጠራው ተናገርን ማለት ነው። እሺ እ የሚለው አለ። ኦ የሚለውን ደግሞ ኦስማን ከሚለው አለ ማለት ነው። በአ የነበሩትን ጨረስ። እነዚህ ብቻ አይደሉም፣ እናንተ ሌሎችን መስራት ትችላላችሁ። አሁን በዘ ለምሳሌ ዘውዲቱ ዙሪያ ለበሰች። ዙሪያ ለበሰች። ዘውዲቱ ዙሪያ ምን አለች? ለበሰች። ዘውዲቱ ዙሪያ ለበሰች። ምን እንደለበሰች ነገር ነው። የባህል ልብስ ማለት ነው ዙሪያ ማለት። ሌላው ሁለቱም የዘና ዙ አሉ ከላይኛው ማለት ነው። አሁን ከመጣው ወይ ደግሞ ዚነት ዛሬ ዜና አንበበኝ። ዚ አለ፣ ዛ አለ፣ ዜ አለ። ሶስት ፊደላት እዚህ ደግሞ እዚህ አረፍተ ነገር ላይ ሶስቱ የዘ ፊደላትን አገኘን። ዚነት ዛሬ ዜና አነበበች ከሚለው አረፍተ ነገር ማለት ነው። ዚነት የምትባል ሰው ዛሬ ዜና እንዳነበበች ይነግረናል ማለት ነው። የሚቀጥለው ዝናብ በእኛ ዞን ዘነበ። ዝናብ በእኛ ዞን ዘነበ ይላል። ዞን ማለት የወረዳዎች ስብስብ ማለት ነው። ዞን አለ የወረዳዎች ስብስብ በኢትዮጵያን አባባል ማለት ነው። አሁን ባለው ሁኔታ ዞን ማለት የወረዳዎች ስብስብ ነው ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን።